መላው ዓለም በዚህች በስፋቷ እጅግ በጣም ትንሽ በምትባል 9 ሚሊዮን ሕዝብ ብቻ ባላት አገር ጉዳይ ላይ ትኩረቱን ካደረገ ዘመናት ተቆጥረዋል። ከግብፅ ወንዝ ወይም ከአባይ እስከ ኤፍራጥስ ወንዝ ድረስ ብሎ እግዚአብሔር ለአብርሃም የገባለትን ቃል ኪዳን እስራኤላውያን እስከ ዛሬ ድረስ እንዳልወረሱት ይታወቃል። ይህንን የማይሰበር ቃል ኪዳን ታዲያ በዓለም ላይ የተነሱ ኃያላን መንግሥታት ለማፍረስ የሞከሩት ለምንድን ነው? ኪዳኑን ለማፍረስ ሲሞክሩስ እያንዳንዳቸው ምን ገጠማቸው? እስራኤል የምትጠበቀው በቅጥሮቿ፣ በመከላከያ ሰራዊቷ፣ በአይረን ዶም ወይስ በሌላ መለኮታዊ ኃይል? ምስጢሩን በዚህ ቪዲዮ እንመለከታለን። በዓለም ታሪክ እንደ እስራኤል የተጠላ አገር የለም። ከአብርሃም ዘመን ጀምሮ ላለፉት 4000 ዓመታት በብዙ መቶዎች የሚቆጠሩ ጦርነቶችን ያደረገች የዓለማችን ብቸኛዋ አገር ናት። እስራኤል የተጠላች ብቻ ሳትሆን በዘመኗ ሁሉ በጠላት የተከበበችና ቁጥር ስፍር የሌለው ጥቃት የደረሰባት አገር ከመሆኗ የተነሳ እስካሁን በዓለም ላይ መገኘት ያልነበረባት አገር ናት። እያንዳንዱ በዓለም ላይ ልዕለ ኃያል የመሆን ዕድል ያገኘ መንግሥት ሁሉ እነ ግብፅ፣ አሦር፣ ባቢሎን፣ ፋርስ፣ ግሪክ፣ ሮም እና የጀርመን መንግሥትን ጨምሮ ባለ በሌለ ኃይላቸው በእስራኤል ላይ ተነስተው ከምድረ ገጽ ሊያጠፏት ሞክረዋል። አንዳቸውም ግን አልተሳካላቸውም። ይልቁንም እነርሱ ታሪክ ሆነው ሲቀሩ፣ እስራኤል ግን ዛሬም እስከዚህ ዘመን ድረስ አለች። በዚህ ዘመንስ እስራኤልን አጥብቆ የሚጠላ አገር የትኛው ይመስላችኋል? በኮሜንትስ ሴክሽን ላይ ሐሳባችሁን አጋሩን። ይሄ ሁሉ እስራኤልን የማጥፋት ዘመቻ የተደረገበት ምክንያት ምን ይሆን? ምክንያቱ አንድ ነው። በእስራኤል ላይ የተነገረ በሌላ በየትኛውም የዓለማችን አገር ላይ ያልተነገረ ጽኑ ቃል ኪዳን ስላለ ነው። ይህ ቃል ኪዳን እጅግ ጽኑ ከመሆኑ የተነሳ ኪዳኑን ማፍረስ የሚቻለው ኪዳን ሰጪውን ወይም ኪዳን የተገባለትን ሕዝብ በማጥፋት ብቻ ስለሆነ ነው። ይህንን ማድረግ ደግሞ የሚቻል አይደለም። እያንዳንዱ እስራኤልን ለማጥፋት የሞከረ መንግሥት ሁሉ የተዋጋው ከእስራኤል ጋር ሳይሆን ከእስራኤል ቃል ኪዳን ጋር ነው። ችግሩ ግን በእግዚአብሔር የተገባን ቃል ኪዳን ማንም ሊሽረው አይችልም። በዚህ ቪዲዮ በእስራኤል የ4000 ዓመታት ታሪክ እስከ ዛሬ ልትጠፋ ያልቻለችበትን የማትጠፋበትን ጠንካራ ታሪካዊና መጽሐፍ ቅዱሳዊ ማስረጃዎች እንመለከታለን። እስራኤልን ለማጥፋት የሚሞክር የትኛውም አገር በተመሳሳይ ውድቀት ውስጥ እንዴት እንደሚገባ እናያለን። ቪዲዮውን ላይክ እና ሼር ማድረግ አትርሱ። እስራኤልን በሚገባ ለመረዳት ኦሪት ዘፍጥረት መጽሐፍን በሚገባ ማየት ያስፈልጋል። በኦሪት ዘፍጥረት ምዕራፍ 15 ላይ አብራም ገና አብርሃም ተብሎ ስሙ ከመቀየሩ በፊት በምሽት በሜዳ በእግዚአብሔር ፊት ቆሞ ሳለ እግዚአብሔር ዘሩን እንደ ሰማይ ከዋክብት እንደሚያበዛለት ተናገረው። አብርሃም ግን በዕድሜው አርጅቶ ነበር፣ ሚስቱም ሶራ መካን ነበረች። ስለዚህ አብርሃም እግዚአብሔርን የነገርከኝን ነገር እንደምወርስ በምን አውቃለሁ ብሎ ጠየቀው። እግዚአብሔር አብርሃምን የ3 ዓመት ጊደር፣ የ3 ዓመት ፍየልም፣ የ3 ዓመት በግም ዋኖስም ርግብም ያዝልኝ አለው። አብርሃምም እንስሳቱን ሰዋና ከወፎቹ በስተቀር የሌሎቹን እንስሳት ሥጋ ግራና ቀኝ 2 ቦታ ከፍሎ በምድር ላይ አስቀመጠው። ቀኑም በመሸ ጊዜ እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን ገባለት። ከግብፅ ወንዝ ጀምሮ እስከ ትልቁ እስከ ኤፍራጥስ ወንዝ ድረስ ይህችን ምድር ለዘርህ ሰጥቼሃለሁ አለው። ሁሉ የእርሱ የሆነ አምላክ ግልጽና ዓለም አቀፍ ዕውቅና ያለው ድንበር እና ግዛት ሰጠው። እግዚአብሔር ለአብርሃም ይህንን ቃል ኪዳን ሲገባለት አብርሃም በጥልቅ እንቅልፍ ውስጥ ነበረ። ስለዚህ ይህንን ጽኑ ቃል ኪዳን የገባለት እግዚአብሔር ራሱ ብቻ ነበር። ዘፍጥረት ምዕራፍ 15 ቁጥር 17 ላይ ፀሐይ በገባች ጊዜ ታላቅ ጨለማ ሆነ፣ የምድጃ ጢስ እና የእሳት ነበልባልም በዚያ በተከፈለው መካከል አለፈ ይላል። ይህም የሚያሳየው ከአብርሃም በኩል የተገባ ኪዳን አለመኖሩን ነው። ምክንያቱም ይህ ኪዳን የውል ስምምነት ወይም ድርድር ሳይሆን ዓለም አይታው የማታውቀው ከእግዚአብሔር ወደ ሰው የሆነ ጽኑ ቃል ኪዳን ሆነ። በዚያን በጥንታዊው በአብርሃም ዘመን 2 ሰዎች በእንዲህ አይነት መልኩ ቃል ኪዳን ሲገቡ ለ2 ተከፍሎ በተመደበው የእንስሳት ሥጋ መካከል አብረው እየተራመዱ ያልፉ ነበር። ትርጓሜውም ይህንን ኪዳን ካፈረስኩ እኔም ሥጋዬ እንዲህ ይከፈል የሚል ነው። ነገር ግን እግዚአብሔር ለአብርሃም በሰጠው ኪዳን ጊዜ አብርሃም በጥልቅ እንቅልፍ ውስጥ ስለነበረ
በኪዳኑ ውስጥ ተሳትፎ አልነበረውም። ይህም የሚያሳየው ኪዳኑ ከእግዚአብሔር ብቻ እንደሆነና የማይሻር ጽኑ ቃል ኪዳን መሆኑን ነው። ስለዚህ በሁለቱም ወገን ቃል ኪዳን የገባው እግዚአብሔር ራሱ በመሆኑ የአብርሃም ዘር የሆኑት እስራኤላውያን ለኪዳኑ ተገዙም አልተገዙ ለዘላለም የማይሰበር ለቃሉ ታማኝ በሆነው ብቸኛው እውነተኛና ታማኝ አምላክ የተገባ የማይሻር ቃል ኪዳን ሆኖ ይኖራል። ከግብፅ ወንዝ ወይም ከአባይ እስከ ኤፍራጥስ ወንዝ ድረስ ብሎ እግዚአብሔር ለአብርሃም የገባለትን ቃል ኪዳን እስራኤላውያን እስከ ዛሬ ድረስ እንዳልወረሱት ይታወቃል። ቃል ኪዳኑ ገና ተፈጽሞ አላለቀም ማለት ነው። ቃል ኪዳኔንም በእኔና በአንተ መካከል ከአንተም በኋላ ከዘርህ ጋር በትውልዳቸው ለዘላለም ኪዳን አቆማለሁ፣ ለአንተና ከአንተ በኋላ ለዘርህ አምላክ እሆን ዘንድ በእንግድነት የምትኖርበትን ምድር የከነዓን ምድር ሁሉ ለዘላለም ግዛት የሆን ዘንድ ለአንተና ከአንተ በኋላ ለዘርህ እሰጣለሁ፣ አምላክም እሆናቸዋለሁ። ዘፍጥረት ምዕራፍ 17 ከቁጥር 7 እስከ 8። እንግዲህ ምንም ያህል እስራኤላውያን ባለመታዘዛቸው ምክንያት በምድር ዙሪያ ተበትነው ለመጥፋት ቢቃረቡ እንኳ እንደገና ተሰባስበው እንደ ሀገር እንዲቆሙ ያደረጋቸው ጽኑ ቃል ኪዳን ይህ ነው ማለት ነው። ይህንን የማይሰበር ቃል ኪዳን ታዲያ በዓለም ላይ የተነሱ መንግስታት ለማፍረስ የሞከሩት ለምንድን ነው? ኪዳኑን ለማፍረስ ሲሞክሩ እያንዳንዳቸው ምን ገጠማቸው? መልሱን ቀጥሎ እንመለከታለን። እያወራን ያለነው የ4000 ዓመታት ታሪክ ነው። ግብፅ ይህንን ኪዳን ለማፍረስ የሞከረች የመጀመሪያዋ አገር ናት። በወቅቱ ልዕለ ኃያል የነበረችው የግብፅ ንጉሥ ፈርዖን በግዛቱ በግብፅ ውስጥ የዕብራውያን ቁጥር እያደገ መምጣቱን አስተዋለ። ለግብፅ ሕልውና ስጋት ከመሆናቸው በፊት ሊያጠፋቸው ቆርጦ ተነሳ። ወንድ ሆኖ የሚወለድ ዕብራዊ ሁሉ እንዲገደል ትእዛዝ አወጣ። ዕብራውያንንም በጽኑ ባርነት አስጨነቃቸው። ንግሥናውንም በእነርሱ ሥቃይ ላይ መሠረተ። እግዚአብሔር የለም፣ ቃል ኪዳን የለም፣ ያሻኝን እንዳላደርግባችሁ የሚከለክለኝ አንዳች ስውር አምላክ የለም ሲል ዛተባቸው። በወቅቱ የዓለም ስልጣኔ ቁንጮ የነበረችው ግብፅን 10 መቅሰፍቶች እንዳልነበረች አድርገው አንኮታኮቷት። የአባይ ወንዝ ወደ ደም ተቀየረ፣ ከብቶቿ አለቁ፣ የግብፃውያን የበኩር ልጆች በሙሉ ሞቱ። በመጨረሻም የወቅቱ ኃያል የግብፅ ጦር በቀይ ባህር ሰጠመ። የኪዳኑ ሕዝብ እስራኤላውያን ግን ቀይ ባህር ተከፍሎ በደረቅ ምድር ተሻግረው ወደ ተስፋይቱ ምድር ጉዟቸውን ቀጠሉ። ከዚያ ጊዜ ጀምሮ ግብፅ በዓለም ላይ የነበራትን ተደማጭነትና ተጽዕኖ ፈጣሪነት መልሳ ማግኘት አልቻለችም። የእግዚአብሔርን የተስፋ ቃል ዘር ለማጥፋት የሞከረችው ግብፅ የኃያልነቷ ማብቂያ እና የሽንፈቷ ታሪክ ዘካሪ ሆና ቀረች። ቃል ኪዳኑን ለመቅበር ሞከሩ። ቃል ኪዳኑ ግን በባህር ቀበራቸው። ከዚያ በኋላ የተነሳው ምድራዊ ኃያል መንግሥት የአሦር መንግሥት ነበር። ይህ የሆነው ከኢየሱስ ክርስቶስ ልደት በፊት በ700 ዓመተ ዓለም ነው። የሰሜኑ የእስራኤል መንግሥት 10ሩ ነገዶች በወቅቱ በምርኮ ወደ ተለያዩ የአካባቢው መንግሥታት ተወስደው ተበታትነው የነበረበት ወቅት ነው። የአሦር መንግሥት ደግሞ ዘመኑ ያፈራቸውን የጦር መሣሪያዎች ሁሉ የታጠቀ አውዳሚ እና አስፈሪ ሰራዊት የነበረው መንግሥት ሲሆን የማረኳቸውን የሌሎች አገራት ዜጎች ወደ አገራቸው በመውሰድ ማንነታቸውን የማጥፋት ተግባር ይፈጽሙ ነበር። ከሰሜን እስራኤል የማረኳቸው ምርኮኞችንም እንዲህ በማድረጋቸው ሥራቸውን ያጠናቀቁ መሰላቸው። በውጤቱ ግን አሦር በ100 ዓመታት ውስጥ ተፍረክርኮ ወደቀ። ቀጠለችና ነነዌ ተነሳች። ነቢዩ ዮናስ እንደገለጻት ታላቅና ውብ የነበረች ከተማ የነበረችው ነነዌ ከአንዱ ዳርቻዋ እስከ ሌላኛዋ ዳርቻዋ ለመድረስ በእግር የ3 ቀን ጉዞ ማድረግ ይጠይቅ ነበር። ያቺ አስደናቂ ከተማ ወደ አፈር ክምርነት ተቀየረች። ነቢዩ ናሆም አስቀድሞ የተነበየው ትንቢት አንድ በአንድ ተፈጸመባት። ይኸውም በአሸዋ ተቀብራ እንደጠፋች በአርኪኦሎጂ ምርምር ጭምር ተረጋግጧል። የእስራኤልን ኪዳን ለመቅበር ሞከሩ። ኪዳኑ ግን በአሸዋ ውስጥ ቀበራቸው። ከዚያ ቀጥሎ ከኢየሱስ ክርስቶስ ልደት በፊት በ586 ዓመተ ዓለም የእስራኤል ጠላት ሆና የተነሳችው ባቢሎን ናት። ንጉሷ ናቡከደነጾር የሰለሞንን ቤተ መቅደስ አቃጥሎ አወደመው። ኢየሩሳሌምንም ኦና አደረጋት። አይሁዶችን በሰንሰለት አስሮ ወደ ግዞት ምድር ወሰዳቸው።
በወቅቱ ሁኔታውን ለተመለከተው የተስፋው ቃል ያበቃለት የማይፈጸም ተስፋ የሌለው ይመስል ነበር። ነገር ግን እግዚአብሔር አስቀድሞ ለነቢዩ ኤርምያስ ይህ ሁሉ እንደሚሆን፣ እስራኤላውያንም ለ70 ዓመታት ተማርከው ከአገራቸው እንደሚወጡ በምርኮም እንደሚቆዩ ተናግሮታል። ከክርስቶስ ልደት በፊት በ538 ዓመተ ዓለም ልክ በ70ኛው ዓመት የፋርስ ንጉሥ ቂሮስ አይሁዶች ወደ ምድራቸው ይመለሱ ዘንድና ቤተ መቅደሱንም ይገነቡ ዘንድ የነጻነታቸውን አዋጅ አወጀ። ቤተ መቅደሱን ያፈረሰችው ባቢሎን አሁን በኢራቅ በረሃዎች ውስጥ በአሸዋ ተቀብራለች። ከባቢሎን ምርኮ የተመለሱና መቅደሱን የገነቡ የአይሁድ ቅሬታዎች ግን እስከ ዛሬ በምድራቸው ይኖራሉ። ቀጥሎ አይሁድን ለማጥፋት የተነሳው ሃማ በፋርስ መንግሥት ከንጉሡ ቀጥሎ ሁለተኛው ባለሥልጣን ሰው ነበር። ያንንም ሥልጣኑን ተጠቅሞ በዘመኑ ታይቶ የማይታወቅ መላውን የአይሁድ ዘር ከምድረ ገጽ ለማጥፋት ያቀደ አዋጅ አዘጋጀ። በንጉሡ ቀለበት አትሞ ለፍጻሜው ቸኮለ። አይሁድ ሁሉ ወንድ፣ ሴት፣ ሕፃናት ሳይቀሩ እንዲገደሉ ቀን ተቆረጠ። በመጨረሻ ግን ነገሩ ተገልብጦ መርዶክዮስን ለመስቀል ባዘጋጀው መስቀል ላይ ሃማ ራሱ ተሰቀለበት። 10 ልጆቹም አብረውት ተሰቀሉ። የኪዳኑ ሕዝብ አይሁዶች ከእልቂት ተረፉ። የፋርስ መንግሥትም ለ2 ትውልድ ያህል በታላቁ እስክንድር ወይም አሌክሳንደር ዘ ግሬት አገዛዝ ስር ወደቀ። የእግዚአብሔርን ቃል ኪዳን ለመቅበር ሞከሩ፣ አሁንም ግን አልቻሉም። ግሪክ ደግሞ በተራዋ መጣች። አንቲዮከስ ኤጲፋነስ አራተኛ የተባለው አመፀኛ ንጉሷ ራሱን ኤጲፋነስ ብሎ ነበር የሚጠራው። ኤጲፋነስ ማለት የተገለጠ አምላክ ማለት ነው። ወደ ቤተ መቅደሱም ገብቶ የራሱን ጣዖት አስቀመጠ። የአሳማ መሥዋዕትም እንዲቀርብለት አደረገ። የአይሁድ መጻሕፍት እንዳይነበቡ፣ ግርዛት እንዳይካሄድ ከማድረጉም በተጨማሪ የአይሁድን የሃይማኖት መጻሕፍት ሁሉ አቃጠለ። የአይሁድን ማንነት አጠፋለሁ ብሎ ነበር ይህንን ሁሉ የሚያደርገው። እስራኤላውያን ግን አመጹበትና ከአገራቸው አስወገዱት። ቤተ መቅደሱንም አጸዱት፣ መቅረዙንም ዳግም አበሩት። አንቲዮከስ ግን የጀመረውን ሳይጨርስ በአሰቃቂ ሕመም ማቆ ሞተ። የግሪክ መንግሥትም ለውድቀት ተዳረገ። ኪዳኑን ለመቅበር ሞከሩ፣ ነገር ግን ሊቋቋሙት አልቻሉም። ከግሪክ በመቀጠል በእስራኤል ላይ የተሟላ ጥፋት ለማድረስ ከፍተኛ ሙከራ ያደረገው የሮም መንግሥት ነው። ከኢየሱስ ክርስቶስ ልደት በኋላ በ70 ዓመተ ምህረት ሮማዊው ጀነራል ቲቶ አውዳሚውን ሰራዊት እየመራ ወደ ኢየሩሳሌም መጣ። ቤተ መቅደሱንም ለሁለተኛ ጊዜ በእሳት አቃጥሎ አወደመው። በጦርነቱም ከ1 ሚሊዮን በላይ አይሁዶች አለቁ። የተረፉትም በመላው ዓለም ላይ ተበታተኑ። ከዚያ ጊዜ ጀምሮ እስከ 1948 ዓመተ ምህረት ድረስ ለ2000 ዓመታት ያህል አይሁዶች አገር አልነበራቸውም። ቤተ መቅደስ፣ ነፃ ግዛትና የራሳቸው ሰራዊት አልነበራቸውም። ማንም የሰለጠነው ዓለም የታሪክ ተመራማሪ ሊያብራራው የማይችለው ተአምር ተከሰተ። አይሁዶች ለ2000 ዓመታት በስደት በዓለም ላይ ተበትነው አገር አልባ ሕዝብ ሆነው ቆዩ። መሲሁን ሰቅላ የኪዳኑንም ሕዝብ ከምድሩ አባራ ስደተኛ ያደረገችው የሮም መንግሥት ግን ታላቅ አወዳደቅ ወደቀች። ኪዳኑን ለመቅበር ሞከሩ፣ ኪዳኑ ግን እነሱንም ቀበራቸው። 6 ኃያላን መንግሥታት ሊያጠፏት ሞከሩ፣ 6ቱም ራሳቸው ጠፉ። ሙከራው ግን በዚያ በጥንት ዘመን ብቻ አላበቃም። የአይሁድን ትክክለኛ ማንነት ያልተረዳ ሌላ ዘመናዊ የወታደር ዩኒፎርም የለበሰ መንግሥት በጀርመን በ20ኛው ክፍለ ዘመን በ1933 ዓመተ ምህረት ብቅ አለ። በታሪክ በሰዎች ላይ የተፈጸመ አሰቃቂውን ጭፍጨፋ በአይሁድ ላይ ፈጸመ። the third reich እየተባለ ይጠራ የነበረው መንግሥት 6 ሚሊዮን አይሁዶችን ያለ ርኅራኄ ዘመተባቸው። ከምድረ ገጽ አጠፋቸዋለሁ ብሎ በኢንዱስትሪና በቢሮክራሲ የተቀናጀ ሥራ ለመሥራት ሞከረ። ሂትለር ከእርሱ በፊት ለ4000 ዓመታት የተለያዩ መንግሥታት ሞክረው ያቃታቸውን አይሁድን የማጥፋት ሙከራ በአንድ ትውልድ ጊዜ ውስጥ ብቻ እንደሚያሳካው እርግጠኛ ሆኖ በታላቅ ቁጣ ተነሳ። ውጥኑ ሳይሳካ ቀረና እዚያው ምሽጉ ውስጥ ሳለ ሕይወቱ አለፈ። በርሊንም በፈንጂዎች ወደመች። ጀርመን ለ2 ተከፈለች። ይህ ከሆነ ከ3 ዓመታት በኋላ ሜይ 14 1948 ዓመተ ምህረት እስራኤል እንደ ሀገር ዳግም ተወለደች።
ከጅምላ መቃብሮች፣ ከአመድ በየትኛውም መስፈርት አይቻልም ከተባለበት፣ ተስፋ ከተቆረጠበት የተቀበሩና የደረቁ አጥንቶች ለምልመው ታላቅ ሰራዊት ሆነው ዳግም ተነሱ። ከዛሬ ከ2600 ዓመታት በፊት በትንቢተ ኢሳይያስ ምዕራፍ 66 ቁጥር 8 ላይ ከቶ እንዲህ ያለ ነገር ማን ሰምቷል? እንዲህስ ያለ ነገር ማን አይቷል? በውኑ አገር በአንድ ቀን ታመጣለችን? ወይስ በአንድ ጊዜ ሕዝብ ይወለዳልን? ጽዮን እንዳማጠች ወዲያው ልጆቿን ወልዳለችና ሲል ትንቢት ተናገረ። ይህ ትንቢት በሜይ 14 1948 ዓ.ም ተፈጸመ። እስራኤል በአንድ ቀን ዳግም አገር ሆነች። የእግዚአብሔርን የተስፋ ቃል ለመቅበር የሞከሩ 8 መንግሥታት፣ 8 መቃብሮች። እስራኤል ግን ዛሬም ቆማለች። ከራሷ ጥንካሬ የተነሳ ሳይሆን በኦሪት ዘፍጥረት ምዕራፍ 12 ቁጥር 3 ላይ የሚባርኩህን እባርካለሁ የሚረግሙህንም እረግማለሁ ተብሎ የተጻፈው ይፈጸም ዘንድ ይህ ሆነ። ለሺህ ዘመናት ሲፈጸም ያየነው ይህንን ነው። እየሆነም ያለው ይኸው ነው። ከዚህ በኋላ የሚሆነው ግን ዓለምን የሚያስደነግጥ ነው። ቀጥሎ የእስራኤል ተቃዋሚ የሚሆነው አንድ መንግሥት ብቻ ሳይሆን በርካታ መንግሥታት ግንባር ፈጥረው እስራኤልን ለማጥፋት እንደሚነሱ የተነገረው ትንቢት በቅርብ ጊዜ ይሆናል ተብሎ ይጠበቃል። ነቢዩ ዘካርያስ ከሺህ ዓመታት በፊት ዛሬ እየሆነ ያለውን ሁሉ ልክ እንደ ጠዋት ዜና ነው የዘገበው። በትንቢተ ዘካርያስ ምዕራፍ 12 ከቁጥር 2 እስከ 3 ላይ እነሆ ኢየሩሳሌምን በዙሪያዋ ላሉት ለአሕዛብ ሁሉ የመንገድገድ ዋንጫ አደርጋታለሁ። ደግሞም ኢየሩሳሌም ስትከበብ በይሁዳ ላይ እንዲሁ ይሆናል። በዚያም ቀን ኢየሩሳሌምን ለአሕዛብ ሁሉ ከባድ ድንጋይ አደርጋታለሁ። የሚሸከሟት ሁሉ እጅግ ይቆስላሉ፣ የምድርም አሕዛብ ሁሉ በላይዋ ላይ ይከማቻሉ ይላል። ይህ ትንቢት እየተፈጸመ ለመሆኑ ማስረጃው ምንድን ነው? የተባበሩት መንግስታት ድርጅት የድምፅ አሰጣጥ ሪከርድን ስትመለከቱ በየትኛውም የዓለም አገር ላይ ካሳለፋቸው የተቃውሞ ውሳኔዎች አጠቃላይ ድምር ይልቅ በእስራኤል ላይ ብቻ ያሳለፋቸው የተቃውሞ ውሳኔዎች ብዛት በቁጥር ይበልጣል። የታላላቅ አገሮች ዋና ከተሞች እስራኤልን በሚቃወሙ ሰላማዊ ሰልፎች ሲጥለቀለቁ ማየት የተለመደ ዜና ነው። መላው ዓለም በዚህች በስፋቷ እጅግ በጣም ትንሽ በምትባል 9 ሚሊዮን ሕዝብ ብቻ ባላት አገር ጉዳይ ላይ ትኩረቱን አድርጎ ሲነታረክ መዋል የየዕለት ተግባሩ ሆኗል። ትንቢተ ሕዝቅኤል ምዕራፍ 38 ደግሞ እንደ ኢራን ያሉ አገራትና የመላው ዓለም ትኩረት በእስራኤል ላይ መሆኑ መጨረሻው ምን እንደሚሆን ይነግረናል። በርካታ አገራት ግንባር ፈጥረው ጦር አዝምተው እስራኤልን ለመውጋት እንደሚመጡና እንደሚከቧት ይናገራል። የተለያዩ አስከፊ ጦርነቶችም ይደረጉና በመካከሉም ኢየሱስ ክርስቶስ ራሱ ዳግም መጥቶ ጠላቶቿን ሁሉ በአፉ ውስጥ ትንፋስ አጥፍቶ ዙፋኑንም በኢየሩሳሌም አንሰራፍቶ ለ1000 ዓመታት ምድርን እንደሚገዛ በዮሐንስ ራእይ ምዕራፍ 19 ላይ ተጽፏል። በዘፍጥረት ምዕራፍ 15 ላይ የተናገረውን የገባውን ቃል ኪዳን ለዘላለም እንደሚያከብር ያስመሰክራል። እስራኤል የምትጠበቀው በቅጥሮቿ፣ በመከላከያ ሰራዊቷ ወይም በአይረን ዶም አይደለም። የምትጠበቀው በአንድ ኃያል ስም ነው። ያ ስም ከስሞች ሁሉ በላይ የሆነ ስም ነው። ያ ስም ተሸንፎ አያውቅም። በመጀመሪያ አመጣጡ ያልተቀበለችው እስራኤል በእግዚአብሔር ስም የሚመጣ የተባረከ ነው ብላ መሲሁን ኢየሱስን ትቀበለዋለች። እግዚአብሔር በመረጣት ከተማ በኢየሩሳሌም በዙፋኑ ተቀምጦ ይነግሣል። ይህን ቪዲዮ ከወደዳችሁት ላይክ እና ሼር አድርጉት። እንዲህ አይነት ቪዲዮዎች በየጊዜው እንዲደርሷችሁ ሱፐርናቹራል ቻናልን ሰብስክራይብ አድርጉ። ጌታ አብዝቶ ይባርካችሁ።